ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። ሰላም ነው ቤተሰብ ሁሉ ሰላም እንዴት ናችሁ? እረፍት ላይ ነንና ቆንጆ ጊዜ ነው። እንዴት ነው ጥናት መጽሐፍ ቅዱስ ማንበብ ሁሉ ሰላም ነው? እስቲ የሚገባ ሰው ካለ ትንሽ ልጠብቅና እግዚአብሔርን ቃል እናያለን። ዛሬ ወገኖቼ ብዙ ለመቆየት ሳይሆን ትላንትና ይመስለኛል ትላንትና ወይ ከትላንትና ወዲያ ወንድማችን ኢዩኤል አንድ ነገር ለጥፎ ነበርና እግዚአብሔርን የምንፈራው ከሚያመጣብን ነገር ምንድነው ሊደርስብን ከሚችል ስለ ቁጣው ሳይሆን እንደዚህ የሚል ነገር ተናገረ። የምንፈራው ከማክበር ነው አለ። ያን በተመለከተ ነው። እስቲ እንጸልይና አንድ እግዚአብሔር ቃል ሼር አድርጋችኋለሁ። Father God, thank you for today. ስለዛሬ ቀን እናመሰግናለን። እኔና ወገኖቼ በያለንበት ጌታ እግዚአብሔር ሆይ ስምህ ይባረክ። በየጊዜው አንተን ልንፈልግ ቃልህ እንድንማር ጌታው ይገባናልና እናመሰግናለን። ዛሬም ደግሞ እኔን ያስተማርከኝን ጌታው ከወገኖቼ ጋር ሼር እንዳደርገው እርዳኝ። in the name of Yeshua በደል ኃጢአት ሁሉም በደሉ የእግዚአብሔርን ክብር ጎሏቸዋል ተብሎ ተጽፏል። ጌታው የኛ የምናውቀው ማናውቀው ኃጢአታችን ሁሉ በኢየሱስ ክርስቶስ ደም የታጠበ ይሁን። ጌታው ከላይኑ ከመስመሩ ላይ ሁሉ ክፉ በጌታ በኢየሱስ ስም የታሰረ ይሁን። አሜን። ወገኖቼ እንዴት ናችሁ? እንደገና የእግዚአብሔር ቃል ዛሬ ስለ እግዚአብሔር ፍርሃት ነው ወገኖቼ። እግዚአብሔር ፍርሃትና የእግዚአብሔር ሰው ነብይ ሳሉ ያስተማሩት ቪዲዮ ሼር ያደረኩት አለ። እግዚአብሔርን መፍራት የሚለው ቆንጆ ትምህርት አስተምሯል። እኔ ከዛ ቀንጨብ አድርጌ ኖት ጽፍ ያለው አሁን እየተማርኩ ነበርና እሱን ሼር ላድርጋችሁ ወገኖቼና ስለ እግዚአብሔር ፍርሃት ማለት ነው። ኦኬ ፍርሃት እግዚአብሔርን መፍራት ምንድነው ወገኖቼ? እግዚአብሔርን መፍራት ምንድነው? ቅድም ስማር ነበር ከዚህ በፊትም ሰምቻለሁ ይሄን ነገርና አሁን ወገኖቼ እኛ ያለንበት ክርስትና ያው ውጊያ ያለው አይደለም እምነት እና ቤተክርስቲያን ውስጥ በጣም ኢሮዥን በብዙ ነገሮችን ሰይጣን ሸርሽሮ በራሱ ትምህርት በሰው ትምህርቶች እውነተኛ የሆነውን ነገር በመሸፈን እውነተኛ የሆኑትን ነገሮችን ኢሮድ በማድረግ ወይ ደግሞ በመሸርሸር ያው የመንፈሳዊ ውጊያ ነው እና ጦርነት አለበት መንፈሳዊ ነገር። አንደኛውም ሰይጣን ከሸረሸረው ነገር ውስጥ ምንድነው? ቤተክርስቲያን ውስጥ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት በቤተክርስቲያን ማለት ስላችሁ በእኛ በራሳችን በክርስቲያን ሲባል በክርስቲያን ህይወት ማለት ነው። ሰይጣን አንድ ከሸረሸረው ነገር ምንድነው? እግዚአብሔርን መፍራት ነው። እግዚአብሔርን መፍራት በጣም እየጠፋና ጥቂት እየሆነ የመጣ ነገር። አሁን ለምሳሌ ኢንዴንጀርድ የሆኑ እንስሶች አሁን ለምሳሌ በእኛ ሀገር እየጠፉ ያሉ እንስሶች እንደሚባለው እየጠፋ ያለው ነገር ምንድነው? በክርስቲያን ህይወት ውስጥ እግዚአብሔርን መፍራት ነው። ያም ቀስ ያለና እናየዋለን እንዴት እንደሆነ። እግዚአብሔርን መፍራት ማለት ምንድነው? መፍራት ማለት የሚለውን እዚህ ጋር fear in the Greek fear በግሪክኛ fear ማለት ፎቢዮ ይሆናል። ፎቢዮ ከሚለው ፎቢያ የሚለው እንግሊዝኛው ቃል ፎቢዮ ከሚለው ከግሪክ የመጣ ነው። መፍራት ማለት ነው። አሁን ለምሳሌ አንድ ሰው የአውሮፕላን ፎቢያ ያለበት ሲባል ሰምታችኋል። በአውሮፕላን እንደዚህ ከፍታ አንዳንድ ሰው የመኪና ፎቢያ ያለበት ይፈራል ማለት ነው። በዛ መሄድ አይፈልግም፣ ይፈራል። አሁን ለምሳሌ በአውሮፕላን መሄድ የሚፈሩ ሰዎች አሉ። እንደዛ ያ መፍራት ማለት ፊር ማለት ያ ነው። because of lot of erosion the church have a lot of connotations። አሁን ለምሳሌ ምንድነው እዚህ ጋር በምን ተክተውታል? ቤተክርስቲያን ውስጥ የትምህርት ጋጋታ። ጠዋትም ፓስተር ዳንኤል ጌታ ኢየሱስ ይባርከው ሲያስተምር ትናንትና የነበረውን ቅድም ሼር ሳደርግ ቤተክርስቲያን ውስጥ የበዛው ምንድነው ወገኖቼ? ይሄ ነገር እንዳይግል ቤተክርስቲያን ውስጥ የበዛው ምንድነው ወገኖቼ? የእንግዳ እሳት ትዝ ይላችኋል። የአሮን ልጆች እግዚአብሔር ያልፈቀደውን እሳት አቀረቡ። በዛ እግዚአብሔር ተቆጥቷቸው ቀሰፋቸው አይደለም? እና አሁንም በቤተክርስቲያን ውስጥ ከእግዚአብሔር ያልሆኑ ትምህርቶች በጣም በዝተዋል። ከ90 እስከ 80% ቢጣራ
የሚወጣው ያ ትምህርት ነው እና ለዚህ ነው ለውጥ የማያመጣ ህይወት ውስጥ መጥቶ ፓስተር ዳኒ እንደውም ጌታ ያሳየው ምንድነው አንድ አገልጋይ ነው አለ ጥሩ ልጅ ነው አገልጋዩና ያው የሆነ ችቦ ይዞ ሌሎች ሰዎች ያሉትን ችቦአቸውን ያቀጣጥላል አለ። ከዛ በኋላ ያቺ ችቦ የምትቀጣጠለው ችቦ እጃቸው ላይ አትበረክትም ትጠፋለች እና ምንድነው እሳቱ በቀጥፍጥፍት ይላል እና ጌታዊ ምንድነው ብዬ ስጠይቀው አሉ ይሄ ከኔ የሆነ እሳት አይደለም አያችሁ ከእግዚአብሔር ያልሆነ ትምህርት ያ ከኔ ያልሆነ እሳት ነው። አሁን በቤተክርስቲያን ያለው በጣም በብዛት በናይጄሪያን በአሜሪካን በምንም ከኢትዮጵያ በሉት ቤተክርስቲያን ውስጥ የተበሰበሰው ምንድነው ከእግዚአብሔር ያልሆነ እሳት ነው የእግዚአብሔር ያልሆነ ትምህርት ነው በቃ እና እንደዛ ነው። ከዚህም ምክንያት የተነሳ ከእግዚአብሔር ያልሆነ እሳት ካልሆነ ትምህርት ከእግዚአብሔር ካልመጣ ነገር የተነሳ ወይም ደግሞ በምን ተሸርሽሯል ምን ይሉታል እግዚአብሔርን ከማክበር ነው ሪስፔክት ማድረግ። አሁን ለምሳሌ ሪስፔክትማ ማንንም ሪስፔክት ይደረጋል ያ አይደለም እግዚአብሔር ይፈራል። አሁን ለምሳሌ በአንድ ቦታ ላይ እንደውም ጌታ ምን ይላል እኔ አባትኮ መፈራቴ ወዴታል ይላል። አባትኮ እንዲሁም ይፈራል አይደል? ማነው አሁን እንደው አባቱ ፊት እግሩን አጣምሮ ማስቲካ እየበላ ሞባይሉ እንዲ አባቱ እያነጋገረው ማለት ነው? የትኛው ልጅ ነው ጋጣ ወጥ ካልሆነ አይደለ? አባት እግሩን አውርዶ ሞባይሉን አስቀምጦ አባት ተፈርቶ ይወራል አይደል? እግዚአብሔር እንዳለ እንደዛ አለ እኔ አባት ኮንኩ መፈራቴ የታለ እናያለን እየቀጠለ። ስለዚህ እግዚአብሔርን ትፈራዋለህ። እግዚአብሔር ይፈራል። እግዚአብሔር ለምን እንደሚፈራ ደግሞ አሳያችኋለሁ። አሜን። እግዚአብሔር ማክበር አይደለም ማክበርማ ግዴታ ነው ግዴታችን ነው። እግዚአብሔር ማክበር ከማክበር ያልፋል። ኢትስ ሞር ቢዮንድ ከዛ ያለፈ ነው። ሰይጣን ግን ምን ብሎ የእግዚአብሔር ፍርሃት በምን ተካው? በማክበር ሪስፔክት ነው። ሪስፔክትማ ታላላቆችን ሪስፔክት አድርግ ነው እንጂ የሚለው ታላላቆችን ፍራ አይልም። ታላላቅ በሙሉ ይከበራል። ማክበር ታከብራለህ። እግዚአብሔር ግን ከታላላቆችን በላይ አምላክ ነው። ወገኖቼ እግዚአብሔር ምንድነው አጎት የለውም ይባላል ባለሳሳት። እንደዚህ አይነት ነገር ሰምቻለሁ ከየትኞቹ አስተማሪዎች እንደሆነ አላስታውስም። እግዚአብሔር አጎት የለውም። እግዚአብሔር አምላክ ነው። ያ ማለት ምንድነው ለኔም ላንተም ለማናችንም አያዳላም። እግዚአብሔር አጎት የለውም ወገኖቼ። ብዙ ሰው ለምሳሌ የነሱ ቅርብ ወዳጅ ለማድረግ ይሞክራሉ በስብከታቸው ባነጋገራቸው ለነሱ ለእግዚአብሔር ቅርብ እንደሆኑ ከነሱ ለነሱ ስፔሻል የሆነ ፌቨር እንዳለው ስፔሻል ሞገስ እንዳለው ለነሱ ይላሉ። ውሸት ሐሰት ነው። እግዚአብሔር የማንም አጎት አይደለም። እግዚአብሔር አጎት የለውም አምላክ ነው። እግዚአብሔር ለማንም ደግሞ አጎት እንዳልሆነ ደግሞ አሳያችኋለሁ። ከዛ it's more than reverential respect ከማክበር ያለፈ ነው። ማክበር እኔን ታከብሩኛል እኔ አከብራችኋለሁ ሁሌ እላችሁ አይደል? አከብራችኋለሁ እላችኋለሁ። አይቻችሁ አላቅም በብዛት አየኋችሁም አላየኋችሁም ሰው ልጅ ይከበራል። ሰው ክቡር ነው። እናንተም እንድታከብሩኝ እኔም አከብራችኋለሁ እላችኋለሁ። ያ አይነት ክብር አይደለም ለእግዚአብሔር የሚሰጠው። ያማ ለማንም የሚሰጥ ነው። ከዛ ያልፋል ለእግዚአብሔር የሚሰጠው ሬቨሬንሻል ሪስፔክት ከሚሉት እነሱ እግዚአብሔርን ማክበር ነው እንጂ ከሚያመጣብን እግዚአብሔር ራሱ እሳት ነው አምላክ ነው። አጎት ልታረገው አንዳንዱማ ጎረቤቱ ሊያደርገው ይፈልጋል። ኢየሱስ ነው ጌታ ኢየሱስ ነው። ምንም ዝቅ ልታረገው አትችልም። እግዚአብሔርን አጎት ልታደርገው አትችልም። ጎረቤት ልታደርገው አትችልም። እግዚአብሔር ነው። that's why ይፈራል። አሜን። እግዚአብሔር ይፈራል በቃ። ከዛ ምን እናያለን? ከዛ because we have a glass called መነጽር አለናል። አሁን እንደዚህ እንዳረኩት መነጽር ግሬስ የሚባል ጸጋ የሚባል መነጽር አለ ሰው ሁሉ ያደረገው። ያ ምንድነው? በቃ በጸጋው ድኛለሁ። ኦፍ ኮርስ ድነሃል። ከዛ በኋላ የአዲስ ኪዳን እግዚአብሔር ከብሉይ ኪዳኑ እግዚአብሔር ይለያል ብለው ነው የሚያስቡት። እግዚአብሔር ግን አይቀየርም። እዚህ ጋር ጸጋ የምትል መነጽር ስለሚያደርጉ ምን ይላሉ? we see different new testament አዲሱን ኪዳን በልዩ መነጽር ነው የሚያዩት። እግዚአብሔር የበፊቱ እግዚአብሔር በሳት ያጠፋ ነበር። አሁን ግን ለነሱ ሌላ መነጽር ስላላቸው ግሬስ የሚባል ጸጋ የሚባል መነጽር ስላለ ኦፍ ኮርስ ሁላችንም ጸጋ አለን። ምንድነው? እግዚአብሔር በቃ ጎረቤታቸው ሊያወርዱት ይፈልጋሉ። ነው እግዚአብሔር ሊወርድ አይችልም። አሜን። ከዛ በኋላ we say God is not like that
in the New Testament እግዚአብሔር በአዲሱ ኪዳን አይደለም ባክ እግሩን ሰቅሎ ምናምን እንትን ያ ማስተካከያ የበላ ምናምን እግዚአብሔር ዝቅ ሊያደርግ ይፈልጋል። ዝቅ እናደርገው አንችልም። እግዚአብሔር በቃ እግዚአብሔር አሜን። ከዛ በኋላ but God is not changed and his attributes are not changed። እግዚአብሔር ካራክተሪስቲክሶቹ አትሪቢዩቶቹ በእንግሊዝኛው በአማርኛው ደግሞ ባህሪዎቹ የማይቀየሩ ናቸው። አንደኛው ባህሪው ምንድነው? እግዚአብሔርን መፍራት ነው። ከራሱ የሚመነጭ ነገር የእግዚአብሔር ባህሪ ነው። አንደኛው ኢሳይያስ 11 ላይ ሄዳችሁ ታዩ the seven spirits of God የሰባቱ የእግዚአብሔር መናፍስት መገለጫዎቹ የመንፈስ ቅዱስ መገለጫዎቹ አንደኛው ምንድነው? እግዚአብሔር መፍራት ነው። ያ ምንድነው? እግዚአብሔር ራሱን የሚገልጥበት አንደኛው መንገድ እግዚአብሔርን ፍርሃት ነው። እግዚአብሔርን መፍራት ስሙ ስትጠሩ ራሱ አንዳንድ ሰዎች ልክ ጎረቤታቸው እንደሚጠሩ ላጣርገው ስሙ እንደዚህ ሲናገሩ ያስደነግጣል። እንደዚህ ኖ እግዚአብሔር ያስፈራል። you have to think twice ሁለቴ ማሰብ ያስፈልጋል። እና ያ ከጠፋባችሁ ትክክል አይደለም። እግዚአብሔርን ሁለት ማሰብ እንዴ አድነኝ እንዴ እግዚአብሔርን መፍራት አለበት። ነብይ ሳዶም ጌታ ኢየሱስ ይባርካቸው እጅግ እግዚአብሔር እናመሰግናለን ስለሳቸውና ስለሳቸው አይነት አገልጋዮችና እግዚአብሔር ራእይ ሲያሳያቸው ይንቀጠቀጣሉ። አንዳንድ ጊዜ ብዙ ጊዜ ሲናገሩ ሰባቸዋለን። ያ that is ጤናማ የሆነ ስፒሪት ያለው ሰው እንደዛ ነው። እግዚአብሔር ሲናገር ሼክ ያደርጋሉ። አሁን ለምሳሌ መጽሐፍ ቅዱስ ማነው ትንቢቶችን ለምሳሌ እነዚህ ማይነር ፕሮፌትስ ወይም ደግሞ ማይነር ፕሮፌትስ ምን እንደሆነ ላስት ታይም አይተናል አይደለ? በጥቂቱ ማይነር ፕሮፌት የሚሏቸው እንደዚህ ምንድናቸው? ትንንሽ ትንቢት መጽሐፍን የጻፉ እንደ ሆሴ አይ ቲንክ ሆሴም ሳይሆን ላንብላችሁ ትንንሽ ብዙ ቻፕተር የሌለው ብዙ ምዕራፍ የሌለውን ትንቢት የጻፉት እነሱ ማይነር ትንቢቶች ነቢያት ይባላሉ አይደለም? በዛው ጠቀስ እያደረገን ለምሳሌ ሀጌ ዘካርያስ ብዙ ነው። ሀጌ ትንንሽ የጻፉት እነሱ ሄዳችሁ ያቸው እነሱ ማይነር ፕሮፌት ይባላሉ። ግን እነሱ ትንቢቶቹን ገባ ብለን ስናይ ትንቢታቸው ሰው ይውል ሼክ አሉ ትንቀጠቀጣላችሁ። እኛ ግን በመንፈስ ካለማየታችን የተነሳ ዝም ብለን በቃ ገለጥ ከላይ ስለምናነብ we don't understand ምንም አይገባንም። ግን ማይነር ፕሮፌቶቹ ራሳቸው የጻፉት አሉ በጣም ያስደነግጥና ነፍሳችን እግዚአብሔርን እንድንፈራ የሚያደርግ ነው። ስለዚህ ወገኖቼ እግዚአብሔርን ሪስፔክት ቢለው ነገር ባካችሁ አቁሙ። ኦኬ ሪስፔክት በላይ ነው። ሪስፔክት ማኛሪ we respect each other ያው ሪስፔክታችን እንከባበር የለ እንዴ? እኔ ምንና ከብራችኋለሁ አላችሁ እናንተም እንከባበራለን። ከእግዚአብሔር ለእግዚአብሔር የተለየ ነው። ከዛ far beyond ከዛ በጣም የሄደ ነው እግዚአብሔር ፍርሃት ነው። አሜን። እዚህ ጋር and the fear of God is one አንደኛው እግዚአብሔር ባህሪው መንፈስ ቅዱስ መገለጫው የእግዚአብሔር ፍርሃት ነው። አሜን። እግዚአብሔርን እንዴ ቃል ውስጥ አለ ትንቢት ሲመጣል ምናምን ራእይስተ እግዚአብሔርን መፍራት እንዴ እግዚአብሔር መፍራት ከሌለበት አንድ ሰው ራሱን ይጠይቅ። ኦኬ እና እንደዛ ነው። እዚህ ጋር ደግሞ ኤግዞዶስ 34:7 ላይ ምን ይላል እግዚአብሔር ቃል? ለምንድን ነው እግዚአብሔር የሚፈራው? ብዙ ሰው ጎረቤት ሆኖበታል። እግዚአብሔር ነው ከአገልግሎታቸው ከነግግራቸው ስሙን አስሬ ከመጥራታቸው በከንቱ ራሱ እኮ ስሙ አይጠራም። እግዚአብሔር ወገኖቼ ስሜ በከንቱ አትጥሩ ይላል እኮ እና ደጋግሞ ራሱ ስሙ ሲጠሩ ምንም አይመስላቸውም። ያም ራሱ ጤነኛ ነው ብዬ እኔ አላምንም በራሴ። ሲጀመር ጌታ ኢየሱስ ክርስቶስ ጌታ ብሎ ነው እንጂ ኢየሱስ ጌታ ኢየሱስ ማለት ያለበት ኢየሱስ እንደዚህ በቃ ማውረድ አይቻልም ነው። የሚቻል ነገር አለ፣ የማይቻል ነገር አለ። እግዚአብሔር እሳት ነው። ኦኬ እና ደግሞ አንደኛው ውበቱ ነው። እኔ በጣም ደስ ይለኛል። እግዚአብሔር አይለመድም። አሜን። በጣም ማደንቀው በጣም ማለት በውስጤ ደስ የሚለኝ ሁሉ እግዚአብሔርን አደንቃለሁ ማለት እንደዚህ አይነት ንግግር ሳይሆን አንድም በጣም የሚገርመኝ እግዚአብሔር ባህሪው አባትነቱና ለሁሉም እኩል መሆኑ ለኔ በጣም ያስገርመኛል። ለማንም አጎታ ለመሆኑ ለኔ በጣም የሚያስገርመኝ እግዚአብሔር ባህሪ አንደኛው እሱ ነው። ለሁላችንም በአባትነት መገለጡ ይሄ በኩልነት መገለጡ ለኔ ይሄ እግዚአብሔር በጣም ይገርመኝ ባህሪው አትሪቢዩቱ ወይም ደግሞ ባህሪው ነው። ምክንያቱም የማንም ቅርብ ጎረቤት አይደለም፣ የማንም አጎት አይደለም፣ የሁላችንም አባት መሆኑ ፈራጅነቱ ለሁሉም እኩል መሆኑ ይሄ በጣም ያስገርመኛል እኔ በራሴ ወገኖቼና የማንም አጎት ወይም ጎረቤት አይደለም። አንዳንድ ሰዎች ለነሱ በቃ ቅርብ እግዚአብሔር ለሁሉም ቅርብ ነው ለቀረቡት። አሜን። እዛ ዘጸአት 34 ላይ ምን ይላል እግዚአብሔር ቃል?
34:7 እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለ ብዙ ቸርነት እውነት ይሄ 34:7 ኦኬ ምን ይላል? እግዚአብሔር ባህሪ ሙሴ ምን ይላል እዚህ ላይ? እግዚአብሔር በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አያችሁ፣ የእግዚአብሔር ካራክተሪስቲክስ አትሪቢዩቶቹ ባህሪዎቹ ናቸው። እግዚአብሔር የሚቀያየር አይደለም ወገኖቼ። ኦኬ ከፍ ዝቅ የሚል እንዲህ ልውጥውጥ እንደሚል እንደ ዌዘር እንደ እንትን አይደለም እግዚአብሔር። አሜን። የማይቀየር በአዲስ ኪዳን በብሉይ ኪዳን የማይቀየር ባህሪ ያለው አምላክ ነው ወገኖቼ። እግዚአብሔር ይፈራል፣ ያስፈራል። አሜን። ምን ይላል? እስከ ትውልድ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የሚል በደለኛውን ከቶ የማያነጻ አያችሁ እግዚአብሔር እኔ አገልጋዩ ነኝ ምናምን ሜጀር ጀነራል ነኝ ስላልክ እግዚአብሔር ላንተ ስፔሻል ፌቨር የለው። እግዚአብሔር ለዚህ ይፈራል። ዘጸአት 34:7 ላይ ሄዳችሁት የአባቶችን ኃጢአት በደለኞች እስከ 3 እና 4 ትውልድ በልጅ ልጆች ላይ የሚያመጣ አምላክ ሲል አወጀ። ይሄ የእግዚአብሔር ባህሪዎቹ ናቸው። በደለኛውን አንደኛም እግዚአብሔር የምንፈራው ምንድነው? በደለኛውን አያነጻውም። በደልን ምን ይላል? ይቀጣል። ኃጢአትን ይቀጣል። ሲኦላውን ለምሳሌ እግዚአብሔር ፍርሃት አንደኛም ሲኦል ስታዩ ልክ እንደዚህ ዘጸአት 34:7 ላይ እንዳለው የእግዚአብሔርን ፍርድ ስታዩ እግዚአብሔር ፍርሃት በውስጣችሁ መኖር አለበት። ያ ኖርማል የሆነ ሰው እንደዛ ነው። አሁንም እግዚአብሔርን እንደ ጎረቤት ልታደርግ፣ አሁንም እግዚአብሔርን እንዳጎት፣ አሁንም እግዚአብሔርን እንደ ቤስት እንደሆነ በቃ ላንተ ልዩ ሰው ልዩ እንትን እንደሆነ ላንተ ልዩ ነው። ኦፍ ኮርስ ለሁላችንም ልዩ ነው፣ ግን ማንም ለእግዚአብሔር ልዩ አይደለም። ይሄ በነገራችኋለሁ እና ምክንያቱም ትዝ ይላችኋል የመጀመሪያዎቹ ቅድም ቪዲዮ ላይ ስማር ነበርና ዘጸአት ላይ አይታችኋል አይደል? የመጀመሪያዎቹ የእግዚአብሔር ሰዎች ማን ነበሩ? ሙሴ የእግዚአብሔር ሰው ከማለት ምንድነው የመጀመሪያ ፋሚሊዎች የእስራኤል ፋሚሊዎች ልበል ማን ነበሩ? ሙሴ፣ አሮንና ማርያም ነበሩ አይደለም? ሙሴ ምን ነበረ? የእግዚአብሔር ስፖክስማን ነበር። እግዚአብሔር ቃል አቀባይ፣ እግዚአብሔር የመረጠው ነበር። ከ3 ሚሊዮን ህዝብ እግዚአብሔር የመረጠው ነበር። አሮን ምን ነበር? የመጀመሪያው ካህን ነበር። ማርያም ምንድን ነበረች? ነብይ ነበረች። የመጀመሪያዋ ነብይ ትሆናለች ብዬ አምናለሁ። የመጀመሪያ ነች፣ አብርሃም እንደ ነብይ ካልተቆጠረ እና ለነዚህ እንኳን እግዚአብሔር ስፔሻል ነገር አላደረገላቸውም። ሲያጠፉ ሶስቱም ተቀጥተዋል። እግዚአብሔር አጎት የለውም። አሜን። ሶስቱንም እግዚአብሔር ቀጥቷቸዋል። ሙሴም ወደ እረፍት እንዳትገባ ተብሏል። አሮንም ተቀጥቷል በሙሴ ላይ ስለተነሳ። ማርያምን በለምጽ ተመታለች። አያችሁ እግዚአብሔር that's why እግዚአብሔር የሚፈራው ሙሴ እግዚአብሔርን ትሁት የነበረው ለምንድን ነው? ዝም ብሎ እንዲህ እኮ አይደለም። ትህትና የውሸት ትህትና ሳይሆን እግዚአብሔርን በመፍራቱ እኮ ነው ትሁት የተባለው። እግዚአብሔር የሚወደው በእግዚአብሔር ቃል የሚንቀጠቀጥ ሙሴ ልዩ ያደረገው ያ ነው አይደለም? እሱ እንኳን እግዚአብሔር አትገባም አለው ጌታ። ለምንድን ነው የማትገባው? እግዚአብሔር ሆይ መድኃኒዓለም አባቴ ማናችንም ከዘላለም ሕይወታችን አንዶልን በጌታ በኢየሱስ ስም። ብዙ አገልጋዩ ለምሳሌ ይደነፋል። እኔ እግዚአብሔር ፌቨር አድርጎልኛል ምናምን ብሎ አትገባም የሚባል ነገር አለ። መጠንቀቅ አለብን። እና እነዚህ ሶስቱን እንኳን እግዚአብሔር ቀጥቷል፣ የመጀመሪያዎቹ። አሜን። that's why እግዚአብሔር የሚፈራው ሲኦል መማር ሰይጣን ስለ ሲኦል እንድትማሩ አይፈልግም፣ እንድንማር አይፈልግም። በተለይ አፍሪካ ምናምን ትምህርቱ ራሱ በጣም ኤክስቲንክት ነው፣ ወይም ደግሞ በጣም እየጠፋ ያለ የሌለ ትምህርት ነው። ምክንያቱም እግዚአብሔር እንዴ እኔ አክስቴ ድሮ ጌታን ተቀብላ ነው ወደ ጌታ ሄደችውና ጌታን ሳስቀብላት እንዴ ኧረ እግዚአብሔር ሰውን አያጠፋም ትለኛለች። አያችሁ አይ እግዚአብሔር ሰውን ሲሆን ኧረ አውርድም። እኔ በዛ ጊዜ እግዚአብሔር ረድቶኝ ኧረ ያልተቀበለ ያልዳነ ይጠፋል እያል በዛ ጊዜ አሁን እንኳን እግዚአብሔር ብዙ ነገሮች አስተምሮኛል። ጌታን መሰከርኩላት። አይ ሰይጣን አስክጄ ንስሐ አስገባው በጣም እና አያችሁ ብዙ ሰው እግዚአብሔር አረ እንደዚህ አይደለም፣ እግዚአብሔር ሰውን አያቃጥልም፣ አረ እግዚአብሔር ሰውን አይጥልም። አያችሁ የእግዚአብሔርን ፊር ኦፍ እግዚአብሔር የእግዚአብሔርን ፍርሃት ያ ነገር ስላልተማረ ነው ሰው
ሰው ያው ያንን ስላልተማረ አሁንም አገልጋይ ተባይጊዎቹ ብዙ ነገር ይጠበቅብናል ወገኖቼ። እኔ ሙሉ ሰዓት አገልጋይ አይደለሁም ወገኖቼ እንደምታውቁት። እኔ አሜሪካ ከመጣው ነው እግዚአብሔር እንደዚህ ያስተማረኝም ባለኝ ሰዓት ነው እግዚአብሔር ቤት ውስጥ ስለተቀመጥኩ ልጅ ይዤ ባይብል ጌታ ያስተማረኝ እንዲወጣው አስተምር ነበር ይወጣው መሰክራለሁ። አሁንም ትርፍ ሰዓት ስራ አለኝ። ከስራ ስወጣ ባለኝ ጊዜ አገልግሎት ተባለ አገለግላለሁ። ሙሉ ሰዓትም ማለት እግዚአብሔር ሰጠው ያላችሁ ሰዎች በጣም ብዙ ይጠበቃል ወገኖች ከሁላችን እና ይሄንን ማስተማር አለበት ሰው። ቤተክርስቲያን እኮ ለዚህ ነው ጊዜ የላትም ለሌላ በረከት ለመስበክ አንድ ትንሽ ጊዜ ይበቃዋል ለበረከት። ሌላውን ስለ እግዚአብሔር መንግስት መማር አለበት። አንደኛውም የእግዚአብሔር መንግስት መሰረቱ ምንድነው? የእግዚአብሔር ፍርሃት ነው። ቤተ መንግስተ ሰማይ እስከሆነ የእግዚአብሔር ፍርሃት አለ። ይፈሩታል እግዚአብሔርን። እንዴ እግዚአብሔርን መፍራት እዚህ ያልተማረ ሰው እንዴት ነው መንግስተ ሰማይ የሚገባው? እና እግዚአብሔር ይፈራል። አንድ አባት ኮንኩ ሴት አለ መፈራት ያለ እግዚአብሔር ይፈራል። መፍራት ማለት ላይክ ፎቢያ ልትፈራው ልትለምደው አይለመድም። እግዚአብሔር ጎረቤት አይደለም፣ የማንም ደግሞ ቅርብ እንትን አይደለም ወገኖቼ። ለሁሉም ኦፍ ኮርስ ቀርቡት ይቀርባል። ያ ማለት ምንድነው? አንዳንድ ሰዎች ስላየው ነው ለነሱ ስፔሻል እንትን ኮሊንግ እንደሆነ አይ ዶንት ኖ ምን እንደሆነ ራሳቸውን ሪጀክት እንደሚያደርጉ ሰዎች አሉ። ኖ ኤክስ ሙሴ እንኳን የእግዚአብሔርን ፍርድ አላመለጠም። ሙሴ እንኳን እግዚአብሔር አግቦቱ አይደለም። አሜን። ስለዚህ ያንላችኋል እግዚአብሔር ይፈራል። አሜን። በመንቀጥቀጥ ብዙ ሰዎች ሲቀርቡ እንኳን ጫማቸውን አውልቀው አንድ እህት ነበረች ኢትዮጵያ ውስጥ ጌታ ኢየሱስ ሲባርካት እኔ ምስክርነቷን የሰማሁትና ጌታ ጋር ስትንበረከክ ጸጉሯን አበጥራ ልብሷን ቀይራ ነው የሰማሁት። ኧረ አንዳንድ ልዩ ሰዎች አሉ በየቦታው እና ተዘጋጃጅታ ስትጸልዩ ራሱ አሁን እኔ ራሴ አሁን ጸጉር አንዳንዴ ቁምጣ አድርጌ ጸልያለሁ። እግዚአብሔር ቅን ይበለኝ። እንደዚህ መሆን የለብንም ወገኖቼ። እግዚአብሔርን በፍርሃት ጥርሳችን ተቦርሸን ምን ብለን ከላይም እኮ ንጽህና በዚህ ኦርቶዶክሶች ይበልጡናል። ተጸዳድተው ጽድት ብለው ምናምን በእግዚአብሔር ፊት ይቀርባል ጫማቸውን አውልቀው እግዚአብሔር የሚፈራ አምላክ ነው። የብሉይ ኪዳኑ እግዚአብሔር የአዲስ ኪዳኑ እግዚአብሔር ብሎ ሰይጣን አወናብዷል አሁን። ስለዚህ ሰው ግሬስ የሚባል መነጽር ስላለው በጸጋው ድኛለሁ። ስለዚህ እግዚአብሔር አጎትህ ነው እንደዛ ነው አይደለም። እግዚአብሔር እሳት ነው። አሜን። እግዚአብሔር መንቀጥቀጥ አለብን። በቃ እግዚአብሔርን ቃል በእግዚአብሔር ስም ስትወጡ ስሙ ራሱ ዝም ብሎ 10 ጊዜ በከንቱ አይጠራም። አትጥሩ ብሏል ጌታ ተናግሯል። በቃ ትልቁ የእግዚአብሔር ቃል ነው። ዳትስ ዋይ ሁሌ ሃምብል መሆን ያስፈልጋል። ለቃሉ መንቀጥቀጥ እግዚአብሔር አይለመድም። በቃ እንደውም ጥሩ አማርኛ መልመድ ነው። አትለምደውም፣ አልለምደውም፣ ማንም አይለምደውም። በቃ እግዚአብሔር አምላክ ነው። አሜን። በዛ ዲስታንስ ሰው መኖር አለበት። ከእሳት ጋር መኖር የሚችል ማን ነው አለ እግዚአብሔር አይደለም? አዎ እኔ በጣም ደስ የሚለኝ ባህሪው ነው እግዚአብሔር። በጣም ደስ ይለኛል። ለሁሉም እኩል ነው። አሜን። ለሙሴና ለአሮን ለነዛ ለሶስቱ እንኳን ለመጀመሪያዎቹ እንኳን እግዚአብሔር ፌቨር በቃ በህጉ ነው የሚሄደው። የራሱ ባህሪ ያለው አሜን። የማንም አጎታ ለመሆኑ ስለሚያሳይ ደስ ይለኛል እላችኋለሁ ወገኖቼ። ስለዚህ እግዚአብሔርን መፍራት ማለት ሪስፔክት ማለት ነው የሚለው ነገር ኤክስ አድርጋችሁ አውጡት። ኦኬ። ያ አንደኛ ሰይጣን ከሸረሸረውና ከቤተክርስቲያን ካወጣው ነገር ምንድነው? እግዚአብሔርን መፍራት ነው። አንድ ሰው እያለው ለሚመሰክርለትም ማልጠግበው ህንድ ውስጥ ምንድነው ያለው? ከሂንዱ ወደ ክርስትና ሲመጣ ሁሌ ቤተክርስቲያን ቤተ መቅደስ ሲገባ ሰው ጫማውን አድርጎ ሲገባ እሱ ጫማውን አውልቆ ነው የሚገባው። ሁሌ ጫማውን እንዲህ ይላል። ይገርመዋል። ቤተ መቅደስ ይላል እንዴ! እነሱ ቴምፕላቸው ሲገቡ እንግዲህ ጫማው አውልቀው ነው የሚገቡት። የእግዚአብሔር ቤት ጫማው አድርገው ነው የሚገቡት ይልና ጫማውን አውልቆ ይገባል። ሰው ሁሉ ጫማውን አድርጎ ማለት ነው። ከዛ ፓስተሩ ያዩና እዚህ እኮ ቸርች ነው ጫማህን አድርገህ ግባ እኔ ምሳ ገዛልሃለሁ አለው ሰውየው። ሲለው ምን አለ? ኖ ላንች ኦር ኖ ላንች ኖ ሹዝ አለ። ጫማውን አውልቆ ገባ። እግዚአብሔር ይባርከው። ገባ። ገዛልኝ ምሳ አይ ዶንት ኬር አለ። እኔ ጫማ አድርጌ አልገባም እግዚአብሔር ቤት። ዋጋው ታላቅ ነው። እግዚአብሔር እንደዚህ አይነት አምላክ ነው። ኦኬ። የሚደፈር አምላክ አይደለም። እና ላንች ኦር ኖ ላንች አለ። ኖ ሹዝ አዎ እነሱ እንኳን አምላካቸውን ያከብራሉ። አሜን። እግዚአብሔር የሚፈራ ነው፣ ያስፈራል። ኦኬ። አንድ ሁለተኛም እግዚአብሔርን ለምትፈሩ አለ ቅዱስ ነው። ቅድስናውን
እኛ ራሳችን ሄደን አንጨርሰውም እኮ በክርስቶስ ደም ገብተን ነው እንጂ እግዚአብሔር ቅዱስ ነው። አይኑ ጧት እንዳው ስማር ነበር ዮሐንስ ራእይ 2 ላይ ምን ይላል? አይኖቹ እንደ እሳት ነበልባል ናቸው። በቃ እሳቱ በእሳት ነው አይኑ። እግዚአብሔር ቅዱስ ነው። ጌታ ኢየሱስ ቅዱስ ነው። መንፈስ ቅዱስ ሲያይህ ያጠፋሃል። እሳቱ ቅዱስ ስለሆነ ማለት ነው። ሁሉ ነገር በፊቱ የተራቆተ ነው። ሁሉን ያያል። ስለዚህ እግዚአብሔር በዛ መንፈስ ነው እንጂ ሪስፔክት ከሚመጣብኝ ጀጅመንት አለው። እግዚአብሔር ይፈርዳል። አየን እኮ ዘጸአት ላይ አይደለ? ኃጢአተኛውን በደለኛውን አያነጻውም ማለት ንስሐ እስካልገባ ድረስ አያነጻውም። ስለዚህ እግዚአብሔር ይፈራል። አትሪቢዩቱ ነው፣ አንዱ ካራክተሩ ነው፣ አንዱ ባህሪው ነው። እግዚአብሔር ይፈራል። አባት ኮንኩ መፈራት ይታል አለ ጌታ። በቃ ይፈራል። ሪስፔክት አለ። ሪስፔክት ማንና እናንተ ሪስፔክት እንደራረጋለን፣ ወደንም ጠላንም እንከባበራለን። ማንንም አፍንጫት ነካ፣ ማንንም አፍንጫህን አይነካም። ያ አይደለም። ከዛ ያለፈ ቢዮንድ ከዛ ያለፈ እና ይሄንን ትምህርት በዛ ተኩትላችኋለሁ። ጌታ ኢየሱስ ይባርካችሁ። እኔም ቀሪን ጊዜ ልጠቀም። ጌታ በጣም እያስተማረን ነው። አሁን ውጪም እየወጣና ገለግላለን። ተባረኩልኝ። ባይ ባይ።